ቃሌ ሲል ሄዷል። እሱ ረዳኝ። እኔ የፈልገው ነገር ብቻ ነው የሚያደርገው። እሺ ጥሩ። እሺ ምንድን ነው አባዬ ንገራት ያለ? ኤቢኔ እስቲ ቁጭ በይ መጀመሪያ። ናታን በእናትህ ንገረኝ፣ ምንድን ነው? ኤቢ አሁን ምንም ነገር ለመስማት አይምሮሽን አዘጋጂ። ናታን በእናትህ ምንድን ነው ንገረኝ። አባዬና እማዬ ከባድ ችግር ውስጥ ናቸው። እሱን አውቃለሁ። በምን ምክንያት እንደሆነ ግን አታውቂም። እሺ ምንድን ነው ንገረኝ። እማዬ ትልቅ ሚስጥር አውቃለች። ምን አይነት ሚስጥር? ስለ ሰላም። ስለ ሰላም ምን? የሰላም ልጅ አባት ማን እንደሆነ አውቃለች። ለዛ ነው እንደዚህ እየሆነች ያለችው እኮ። ታዲያ ስለ ሰላም ልጅ አባት ብታውቅ ምን ችግር አለው ታዲያ? ኤቢ የሰላም ልጅ አባት አባዬ ነው። እሺ አሁን ለማን እንዘን? የምር ለማን እንዘን? ለደረጀ፣ ለማርታ ወይስ ለሁላቸው? ዩ ጋይስ እንደምን አላችሁ? በያላችሁ በሰላማችሁ ይብዛ እያልኩኝ እንግዲህ በዛሬው በዳጣ ድራማ በአዲስ ክፍል መጥቻለሁ ማለት ነው። እንግዲህ በባለፈው ክፍል እንዳያችሁት ቀጠሮ ላይ ነበሩ። ሰላምና ደረጀን ወደ ሆስፒታል ይዛ ለመሄድ ማርታ ዝግጁ እንዲሆኑ ማስጠንቀቂያ ሰጥታቸው ነበረ። እንግዲህ እናም እንግዲህ ሁለታቸውም እንግዲህ እሺ ብለው ነበረ። ነገር ግን መጀመሪያ ደረጃ አልሰማም ነበረ። ግን ደረጃ ከሌላ ሰው ሰምቶ እሄዳለሁ ምንም አማራጭ እንደሌለው ስላወቀ እሺ እሄዳለሁ፣ ችግር የለብኝም። የመጨረሻው ፓርት ላይ ደርሷል። ምንም ማድረግ ምንም ሌላ ክሬት መፈጸም እንደማይፈልግ ተናገረ ማለት ነው ደረጀ። እንግዲህ እና ብላ በአብጌል አስጠርተዋለች ማለት ነው። እንግዲህ በአብጌል አስጠርተው ሲሄድ ማለት ነው እንግዲህ ልትጠቀሙ አልፈለገችም፣ ልታናግረውም አልፈለገችም። እሷ ልትለው የፈለገችው አንድ ነገር ብቻ ነው። እንግዲህ ሆስፒታል እንድትሄድ ነገ ቀጠሮ አለብኝ 4 ሰዓት ላይ እንድንገናኝ ብለዋለች ማለት ነው። እንግዲህ ሂደው ቀጠሯቸውን ሰጥተው አሻራቸውን ሰጥተው መጥተዋል ማለት ነው። አሻራው እንግዲህ በ3 ቀን ነው የሚታወቀው የሰው ልጅ መሆኑን አለመሆኑን። እንግዲህ ሰላምንም ደውላ ዳጣ ጠይቃት ነበረ። እንዴት ሆናችሁ፣ እንዴት ሰጥሽ ወይ ምናምን ስለታው ምናምን ሰጠዋለሁ፣ ግን ከማየ ፊት ለፊት ቆምሽው አይንሽ በሙሉ አይንሽ አየሻት ወይ ምናምን ስትላት ያው ምንም ማድረግ አልችልም፣ እኔ ከሷ አጠገብ አይደለሁም፣ ርቄ ነው የተቀመጥኩት። አየቻት አላየቻት ምን ለውጥ አለው? ምን ሆነ? ህመሟን አትመልስላት፣ ያማገጠችው ባሏን እንደገና መልሳ ትዳሯን አትመልስላት፣ ሰላሟን አትሰጣት፣ ምን ታደርግላታለች? አየቻት አላየቻት ዞሮ እንግዲህ ሁላቸው በጣም ተጨንቀዋል ማለት ነው። ናታና ዳጣማ የሆነ መላ መፈለግ አለብን፣ ለአብጌል ነገርየውን ሳንናገር ግን እንድትረዳን ማድረግ አለብን። እንዴት ነው ነገሩን ሳታውቅ የምትረዳን ምናምን እያለችው ነበር ማለት ነው። እንግዲህ አብጌልን ነገርየውን ሳታውቅ እንድትረዳቸው ጥያቄ አቅርበውላታል። እኔ ግን ምን አረጋለሁ ነገሩን ሳላውቅ ለምንድን ነው የምረዳችሁ? እንዴት ነው የማረገው ምናምን እያለቻቸው ነበረ። ያው ችግር የለውም ለቤተሰቦቻችን ስንል ነው ነገሩን አባዬ እንዳታውቂ ፈልጓል አይደል? እንደከሱ ሲፈልግ እሱ ይነግርሻል፣ እኛ እናውቃለን። እነሱ እንደሚያውቁ ግን መናገር እንደሌለባቸው፣ ምክንያቱም አባትየው የሆነ ነገር ማለት ከእዳ ላይ እዳ ነው የሚጨምሩበት። እንደገና ማርታ ሰምታ እንደዛ ሁናበታለች። ጭራሽ ልጅቷ ሰምታ ደግሞ ምንም ሰው አታደርገውም። የዳጣን ዳጣ ማለች እንግዲህ በባለፈው የኔን ራሱ ስሰማ አባዬ ምን ልታደርገው እንደደረሰች አይቻለሁ። ስለዚህ ይህ ነገር መደገም የለበትም፣ መስማትም የለባትም። ግን ምን አይነት መፍትሄ እንደምንፈልግ ብቻ እንታምጣ ምናምን ስትለው ለናታን እሺ ብሎ እንግዲህ ዳጣ ማነው አብጌልን ለማሳመን ሞክረዋል ማለት ነው። አብጌልም እንግዲህ በማታውቀው ነገር
በማታውቀው ነገር እንደሆነ ብታቅም አባቷን ለመርዳት እስከሆነ ድረስ እሺ ብላ ተስማምታለች። እሷን የሚጎዳ ነገር ስላልሆነ እሺ ብላ ተስማምታለች። እንግዲህ ሁላቸውም ለቤተሰቦቻችን ብለው ቃል ተገባብተዋል። ምን ሊያደርጉ እንደሆነ እንግዲህ አላወቅንም። እንግዲህ ደረጀም በጣም ሀዘን ላይ ነው። ምክንያቱም ማርታ ማይል ከበላች በጣም 3 ቀን 2 ቀን ሆኗታል ማለት ነው። እንግዲህ የውጤቱን ካላወቀች ይቅርት መብላት እንደማፈልግ ይሆን ምን ይሆን ብቻ አናቅም። ቤቱ ምስቅልቅል ወጥቷል። ደረጀም ወደ ቤቱ መመለስ ያስጠላዋል። ወደ ቤት መግባቱ ያስጠላዋል። እንግዲህ ማርታም ማነው ስሟ ዳጣም እንግዲህ ለሰላም ደውላ ማስጠንቀቂያ በጣም ሰታት ነበረ። ግን ሰላም የምትሰማ ጉድ አይደለችም። ምክንያቱም አሁንም እንደዚሁ ስግጥ እንዳለች ነው። እኔ አክስቴን ሰልችቻታለሁኝ፣ ስለዚህ መምጣት አለብኝ፣ እዛ ቤት ነው መኖረው፣ እመጣለሁ። እንዴ ምን ችግር አለው ታዲያ? አክስትሽን ከሰለችሻት እንዳንቺ አይደብርሽም እንዴ? ከማደሙ ማድረግሽ የተሳሳሽውን ስህተት ካል ማድረግሽ ሳያንስ እንዴት ነው እዛ ቤት መተሽ አብረሽ የምንኖረው? ኧረ ይደብራል፣ ይደብራል የምር። እኔ እዚህ ቤት ከመጣሽ እኔ አንቺ እንደመጣሽ ውልቅ ብዬ እንደመጠፋ ወቂ ስትላት፣ እኔ ለእናትነት መስዋዕት የከፈልኩት ካነሰብሽ ሂጂ ጠፍተሽ ጠብቂኝ ምናምን አለቻት ማለት ነው። ምክንያቱም ያው በጣም ተቀይራለች ሰላም። ሰው እኮ እንዳስቀመጡት አይገኝም የምር። ብቻ ከባድ ነው። ከባድ ውስጥ ናቸው። ከባድ ጭንቀት፣ በከባድ ሀዘን ውስጥ ናቸው። ምክንያቱም እንዴት ነው አሁን ሰላም እዛ ቤት መታ መኖር የምችለው? እንዴት ነው ማለት ሞቷን ነው የምትመርጠው? እሺ ከሰለቸች እንበላ ማትሽ ማነው ምራት ማይ ገዳ አክስትሽ። ስለዚህ ቤት ተከራይቼ ሰርቼልሽ ላኑሮሽ ምናምን ብሏን ነበር ደረጀ። ስለዚህ እሷ ግን የምትፈልገው አብራ መኖር ነው። ይሄ አሁን ትልቅ ክደት ነው። መጀመሪያ አሁን እንግዲህ ልጁን ተሳስቼ ወለድኩ አሳስቼ ወለድኩ አለች። ያሳሳተችበት ምክንያት ምንድን ነው? ዳጣ ስለጠፋችባት። ሰው ዳጣ ተገኘች። ዳጣ ከተገኘች በኋላ ምንድን ነው እንትን የሚላት ለልጆቹ እንደሆነ ደረጀ እንግዲህ አያንስም ማለት ምንም ማድረግ አያቅተውም። በውጭም ቢሆን ያን ያክል ከሀዲ ሰው አይደለም እንደሱ። በእርግጥ ሰው የማያምን ሰው፣ እሱም የማይታመን ሰው ሰውን የማያምን እና እንግዲህ በስተ መጨረሻም ማነው ናታንን እፈልጋለሁ ምናምን ብሎት ደረጀ ሄዷል ማለት ነው። እንግዲህ ደረጀ ናታንን መላ ለመፈለግ ነበረ። መላ የፈለገው እንግዲህ እሱ ዲኤንኤው እንዲቀየር ነው። እንደምንም ተዋሽቶ ዲኤንኤው እንዲቀየር ነበረ። ግን ዲኤንኤው ማነውና ደረጀ ግን ይህን ነገር አክሰብት ማድረግ አልቻለም። ምክንያቱም ይሄ ለእኔ ሌላ ክደት ነው። ክደት 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 ክደት። ምክንያቱም ሰላም አይሰጠውም እንዴ። ሁሌ ሳይታመኑ መኖር እኮ በጣም ያስጠላል። አሁን ደግሞ ልጁ እንዳለ አይደለ እንግዲህ በምን አረጋግጦ እንግዲህ ማለት ብቻ ከባድ ነው። ለሴትዮዋ ከባድ ነው። ለሴትዮዋን ቢያመልጥም ግን ከአእምሮ ወቀሳነቱ አያድነውም።